እዚህ ጀርመን የገባሁት በጀርመን ቪዛ ሳይሆን በስፔን ቪዛ ነበር፣ ወይም ሻንጋይ ቪዛ በሚባለው ቪዛ ነበር የገባሁት እና እዚህ ቤተሰብ የለኝም፣ የማውቀው ሰው አልነበረም እና እንግዲህ ጀርመን ስትመጣ ቤተሰብ አለ፣ አመሰግናለሁ፣ በጣም ዘመድ እንሆናለን እንዲህ ያለች እና በትንሽ የቆራጭ ወረቀት ስልኳን ጽፋ ሰጠችኝ። እስኪ ይህንን ስልክ አስደውይኝ ምናምን ስላት እሺ ያለችኝ እና ደወለችልኝ። እኔ ወንድም አለችኝ፣ እንደው ካልደፈርኩህ እዚህ ሀገር ልትኖር ነው የመጣኸው ወይስ ልትመለስ ነው አለችኝ። እጅ መስጠት አለብህ አለችኝ። ምንድን ነው ስላት እጅን ወደ ላይ ታነሳለህ ለፖሊስ ትሰጣለህ አለች እና ቀለደች ማለት ነው። ኦኬ ገና የሚጠብቀኝ ለካ መከራ አለ አልኩና የስደተኛ እጅ የሚሰጥበት ቦታ አገኘሁት። ፓስፖርት ይዘሃል አልያዝኩም። አንድ ሴኩሪቲ ቤት የምኖርበትን ቤት ሊያሳየኝ ይዞኝ ሄደ። ክፍሉን ሲያሳየኝ በጣም ደነገጥኩ። በቃ ጭር ያለ ነው፣ ውስጡም ሰው የለም፣ ፍራሽ የለውም፣ 3 አልጋ አለ፣ የብረት አልጋ፣ ብርድ ልብስም የለውም፣ አንሶላም የለውም። ዶክተር ነጋሶ ጊዳዳ እስታቸው ታች ክፍል ተኝተው ነበር። አንተ ነህ ከዚህ በኋላ ኢትዮጵያ እንዲነበርኩ ቢባለው አይሰራም። ስለዚህ ቆፍጠን ብለህ ከዜሮ ተነሳ፣ ለማንም እንዲነበርኩ ብዬ አላወራም። ሼፍ ነበርኩኝ እንዲነበርኩ አያስፈልግም። ተሰድጃለሁ፣ ከዜሮ ነው የሚነሳው። ሰላም ጤና ይስጥልኝ ክቡራት ወንድሞቼ እና እህቶቼ፣ ባለን ዙሪያ ያላችሁ በሙሉ ባላችሁበት ሰላምታ ይድረሳችሁ። ሼፍ አንተነህ ድፋባቸው ነኝ። እንግዲህ ዛሬ ወደ እናንተ ይዤላችሁ የመጣሁት የኔ ታሪክ የስደት ህይወቴን ነው ላካፍላችሁ የመጣሁት። እንግዲህ ከእያንዳንዱ ታሪክ ውስጥ የሆነ ተጨምቆ የሚወጣ አንዳንድ አስተማሪ ነጥቦች ይኖሩታል ብዬ ተስፋ አደርጋለሁ። እንግዲህ ከዚህ ቀደም በሰሯቸው ቪዲዮዎች ውስጥ ብዙዎቻችሁ እንደተማራችሁበት ነግራችሁኛል። በጣም ደስ ብሎኛል፣ አበረታታችሁኛል፣ ከልቤ አመሰግናለሁ። ዛሬ የማቀርብላችሁ እንግዲህ እንደ መነሻ የሚሆነኝ ጀርመን ሀገር እንዴት ገባህ ወይም ደግሞ ከገባህ በኋላ ምን ገጠመህ የሚል ነገር ቢነሳ ወይም ተነስቶ የሚያውቃል መጽሐፌም ላይ በእርግጥ በዝርዝር ጽፌዋለሁ። እንግዲህ እዚህ ጀርመን የገባሁት በጀርመን ቪዛ ሳይሆን በስፔን ቪዛ ነበር፣ ወይም ሻንጋይ ቪዛ በሚባለው ቪዛ ነበር የገባሁት እና በሱ ምክንያት የገጠመኝ ብዙ ችግር አለ። በዚህ በሻንጋይ ቪዛ ምንድን የገጠመኝ እንግዲህ ጀርመን ስገባ ራሱን የቻለ ችግር ነበረው። ምክንያቱም እዚህ ቤተሰብ የለኝም፣ የማውቀው ሰው አልነበረም እና አጋጣሚ ኤርፖርት ውስጥ አንዲት ልጅ ስልክ ሰታኝ ነበር እና ከመጣህ እናገኛለን ብላኝ ኤርፖርት ውስጥ ነው። እንግዲህ ይሄ ታሪክ ምንድን ነው? ኢትዮጵያን ኤርላይንስ ተሳፍሬ ወደ ስፔን ሊሄድ ስል አንዲት ልጅ ምን አለችኝ፣ እባክህ ወንድም እቃ ሞልቶብኝ ነው እና እዚህ ሰው አንተ የሚቀበል ሰው ካለ እባክህ አድርስልኝ፣ እንዲያደርሱ ጠይቅልኝ፣ እኔ ቤተሰብ ስለሌለኝ ነው ሄደዋል አለችኝ። ችግር የለም አንድ ልጅ አለሸኝ ልጅ ደወልኩለትና እና እስኪ ይሄንን እቃ አድርስላት ብዬ ድርቆሽ ምናምን ነገር ነው እኔ ለሸኝ ልጅ እቃውን ሰጠነውና ስንመለስ ወዴት ነው የምትሄደው አለችኝ። ወደ ስፔን። አንቺስ ወዴት ነው የምትሄጀው? ወደ ጀርመን አለችኝ። ከዛ በኋላ ከዚህ እህት እንግዲህ ጀርመን ስትመጣ ቤተሰብ አለ፣ አመሰግናለሁ፣ በጣም ዘመድ እንሆናለን እንዲህ ያለችና በትንሽ የቆራጭ ወረቀት ስልኳን ጽፋ ሰጠችኝ ማለት ነው። ኪስ የከተትኳት ስለ ወረቀት ጀርመን ሄዳለሁ አላሰብኩም፣ በጭራሽ አስቤው አላሰብኩም። ጀርመን የሚባል አይምሮ ውስጥ ጭራሽ የለም። ስለዚህ እኔ ስፔን መሄድ ነው የነበረብኝ። ከዛ በኋላ በስፔን አድርጌ ከዛ ወዳጆችም ነበሩኝ ጣሊያን አድርጌ ወደ ጀርመን መጣሁ ማለት ነው። ከዛ ጀርመን ስመጣ ማንንም አላውቅም፣ ቤተሰብም የማውቀውም ሰውም የለም። ዝም ብዬ እዛ ኤርፖርት ውስጥ ይቺ ልጅ የሰጠችኝን ስልክ ስለውለው ሲሞክረው አስቸገረኝ። ምንም ቋንቋው ጀርመንኛ ነው፣ ምንም ሊገባኝ ስላልቻለ በአጠገቤ ፖሊሶች ሲያልፉ ጠየኳቸው እና ይህንን ስልክ እንዲደውሉልኝ እንዳስቸገረኝ ነገርኳቸውና እነሱም ተባበሩኝ። 2 ፖሊሶች ወረቀቷን ተቀብለው ስልኩን ደወሉልኝ። ጠራ ሰጡኝ። ልጅቷ ጋር ስደውልላት እንግዲህ አንተነህ ነኝ፣ ባለፈው አየር መንገድ ውስጥ ስልክ የሰጠሽኝ ልጅ ነኝ እና አሁን ጀርመን መጣሁኝ፣ እንግዲህ ዘመድ ሆናለሁ ብለሽኛል፣ ዘመድ ሆኜኝ ስላት የት ነው ያለኸው አለችኝ። ፍራንክፈርት ነው ያለሁት። በጣም ነው የሚገርመው፣ እውነትህን ነው አለችኝ። ያው እኔ እኮ አሁን በጣም አንተ ካለህበት 600 ኪሎ ሜትር ርቄ ነው ያለሁት እና ምንም ልረዳህ አልችልም አለችኝ። እውነትሽን ነው? አዎ ምንም ልረዳህ አልችልም፣ በጣም ሩቅ ነን፣ ምን እንደማደርግ አላውቅም ምናምን አለችኝ። እስኪ ለማንኛውም እስኪ አንድ ጓደኛ ያለች እሷ የምትችል ከሆነ እሷ ልደውልላትና ስልኩን አትዝጋ አለችኝ። ደወለች። በቃ ስልክ ቁጥር ጻፍ አለችኝ። ጻፍኩኝና በዚህ ቁጥር ደውልላትና እሷ መታ ትወስድሃለች አለችኝ። እሺ ያልኩኝ ከኤርፖርት ወጣሁኝ። ወጥቼ አንድ ኤርትራዊ ሲወጣ አገኘሁትና ኤርፖርቱ ወደዚህ ወደ ባቡር ጣቢያው አካባቢ መጣን በባቡር። እስኪ ያበሻ ሱቅ ወይም ደግሞ ያበሻ ሬስቶራንት የት እንደሚገኝ ጠቁመኝ አልኩት። አንድ ሱቅ ውስጥ ይዞኝ ሄደ። ያበሻ ሱቅ ነው። እዛ ይዞኝ ሄደና አገናኘኝ። ቻው ብሎኝ ሄደ። አንዲት
ተለቅ ያለ ሴት ናት በሱቅ ውስጥ ያለችውና እስኪ ይሄንን ስልክ አስደውይኝ ምናምን ስላት እሺ ያለችና ደወለችልኝ። ከዛ ግራ እንደገባኝ ፊቴ ላይ ይታያል። የኔ ወንድም አለችኝ እንደው ካልደፈርኩህ እዚህ ሀገር ልትኖር ነው የመጣኸው ወይስ ልትመለስ ነው አለችኝ። አይ እውነት ለመናገር ለምን እንደመጣሁኝ አላቅም፣ ግራ ገብቶኛል አልኳት። ምን ማድረግ እንዳለብኝ አላቅም አልኳት። እንደው ቪዛ ካልተቃጠለ ተመለስ፣ ብትመለስ ይሻላል፣ ሳይበላሽ ህይወት ሳይበላሽ ብትመለስ ይሻላል አለችኝ። እውነቴን ነው የምልህ፣ እኔ ባለቤቴ ዶክተር ነው። እዚህ መጥቶ አየር መንገድ ውስጥ ጀርመን አየር መንገድ ውስጥ ወይም ፍራንክፈርት አየር መንገድ ውስጥ በጽዳት ነው የሚሰራው አለችኝ። መስታወት ደግሞ የምታጸዳ ሴት ደግሞ አለች እና ያት እሷ 22 ዓመቷ ነው እዚህ እንግዲህ ይቅርብት ትለኛለች። መስታወት የምታጸዳም ተባብራት ማለት ነው። ይቀርብ ይሻላል እዚህ ሀገር ነው ይሉኛል። 22 ሀገር የምትኖረው እንደዚህ ነው እንደ ሰው የሚቆሳቆለው ምናምን አልኩኝ እና በጣም ደነገጥኩኝ። አሁን ህይወቴን ከማበላሽ ለምን ኢትዮጵያ ሄጄ እንደገና ተመልሼ ሄጄ ለምን እዛ አልጋፈጥም ህይወት እንደገና በቃ ህይወቴ ከሚበላሽ አልኩኝ። ምርጫ ማማጥም እመለሳለሁ በቃ አልኩኝ። ሳየው እዛ መመለሱ ከበደኝ። በቃ ነገሮች ብልሽት እያሉብኝ ነው። ህይወቴ እያስጠላኝ የከበደኝ መጥቷል። በኋላ ላይ ስልክ ደውላልኝ ነበር እና ስልኩን ሲደውለችልኝ ልጅ ቆይታብኝ መልሼ ስደውልላት እንዴ ጠበቅኩ ያልኩ ቦታ ላይ አልመጣህም አለችኝ። እንዴ እኔ እኮ እዚህ እመጣለሁ ያልሽ መስሎኝ ነው ምናምን አልኳት። አይ እዚህ ቦታ ነበር ያልኩህ ስላልመጣ አሁን ስራ መግባት አለብኝ ምንም ላደርግ አልችልም አለችኝ። ኧረ እባክሽን ምን ማድረግ እንዳለብኝ አላውቅም ስላት ለማንኛውም ባለቤቴ የሚችል ከሆነ እሱ እንዲቀበል አደርጋለሁ እና ጠብቀው እዛ አለችኝ። እሺ አልኳት። ከተወሰነ ጊዜ በኋላ ባለቤቷ መጣ፣ ሰላም አለኝ በጥሩ ፈገግታ። ሻንጣዬን ያዘና ወደ መኪናው ይዞኝ ሄደ። አስገባኝ። ጥሩ መኪና ነው የሚይዘው። መኪናውን ሳይ አይ ጥሩ ነው የሚኖሩት ማለት ነው እዚህ ሀገር አልኩኝ እና ምክንያቱም አሁን የዛሬ 12 ዓመት ነው የማስበው ያ መኪና በኢትዮጵያ ውስጥ አይነዳም። ቢነዱትም ጥቂት ሰዎች ናቸው የሚነዱት የነበሩት እና ቤት ሄድን። ግብዣ አደረጉልኝ። ማታ ላይ ክፍል ሰጡኝ፣ ተንከባከቡኝ። ወንድም አደረጉኝ። እሱ ይዞኝ ይሄዳል፣ በየቦታው ያስታውቀኛል፣ ወንድሙ ነው እየተባለ ያስታውቀኛል። በጣም ብቻ ጥሩ ጊዜ አሳለፍኩ እነሱ ጋር እና እኔ ምንድን ነው የማስበው በቃ ለምንድን ነው አሁን ከእነሱ ጋር ወጥቼ ስራ የምሰራበትን ነገር ነው የማስበው። ስራ መያዝ አለብኝ፣ ቶሎ ተፍተፍ ብዬ ስራ ልጀምር ምናምን አልኩኝ። ከዛ አርብ ቀን የኒው ይር የክሪስማስ የፈረንጆች ገና ኢቭ ነበረ እና የዛን ቀን የእሷ ጓደኞች መጥተው አርብ ይስጥ ሰኞ ይስጥ ይባባላሉ። ምንድን ነው አርብ የሚሰጠው አልኳት። አሳለ እጅ መስጠት አለብህ አለችኝ። ምንድን ነው ስላት እጅህን ወደ ላይ ታነሳለህ ለፖሊስ ትሰጣለህ አለችና ቀለደች ማለት ነው። አይ እሱም አብራራልኝና ይኸውልህ እንደዚህ ነው ብሎ ያለው ነገር አስረዳኝ። ኦኬ ገና የሚጠብቀኝ ለካ መከራ አለ አልኩና አርብ ቀን ይዛኝ ሄደች እና ከዛ ባለቤቷንም በአክብሬ አመስግኜ እነሱም በደንብ አድርገው ሸኙኝ። ከዛ ጊሰን የሚባል ቦታ ነው የስደተኛ የሚሰጠው። ነገር ግን እኔ ቦታውን ስለማላውቀው ኤርትራኖች እንዲረዱኝ ያደረጉና ወደ ጊሰን ወደሚባል ቦታ ሄድኩኝ። እዛ አካባቢ ድረስ ደፈርኩኝና ያው የስደተኛ እጅ የሚሰጥበት ቦታ አገኘሁት። ሄጄ በሩ ላይ ሆንኩኝ። ከፈቱልኝ በካሜራ አይተው። ከዛ ገባሁኝ። ልክ እንደማውቀው መስኮት ላይ ቆምኩኝና ያው ግባ አሉኝ። ፓስፖርት ይዛል አላስኩም እንዴ ጠየቁኝ። እናንተ ጥያቄዎች ጠየቁኝና ከዛ አሻራ አንስተው ስሜን መዝግበው ምናምን ብቻ በፌስታል የሆነ ነገር ሰጥቶ አንድ ሴኩሪቲ ወደ እንትን ይዞኝ ገባ ማለት ነው። ቤት የምኖርበትን ቤት ሊያሳየኝ ይዞኝ ሄደ። ካምፑን ክፍሉን ሲያሳየኝ በጣም ደነገጥኩ። በቃ ጭር ያለ ነው፣ ውስጡም ሰው የለም፣ ፍራሽ የለውም። 3 አልጋ አለ፣ የብረት አልጋ 3 የብረት አልጋዎች አሉ። ብርድ ልብስም የለውም፣ አንሶላም የለውም። ግድግዳው የተለያየ አይነት ሀገር ዜጋ ጽሁፎች ብሶታቸውን ጽፈውበት የሄዱት ጽሁፍ በየግድግዳው ላይ አለ። በጣም ብዙ ጽሁፍ ተጽፏል። ልክ እንደ እስር ቤት ነው። እስር ቤት አላቅም ግን እንደዛ አይነት ነገር ነው የተሰማቸውን የሚገልጹበት። ከዛ ቁጭ አልኩኝ። ምንድነው ማድረግ ያለብኝ ከዚህ በኋላ አልኩኝ። ከዛ በኋላ ትንሽ እንደቆየሁ አንድ ኤርትራ መጣ፣ አስረዳኝ ያለውን ነገር አረጋጋኝ። እንዲህ ነው አለኝ። ወክ አደረግን። በዛ በኋላ 1-2 ቀን እዛ አደርኩና ሌላ ቦታ መደቡን ማለት ነው። የ3 ሰዓት መንገድ ነው፣ የ3 ሰዓት ተኩል መንገድ ወደ ዚንዶርፍ የሚባል የስደተኞች ትልቅ የስደተኞች ጣቢያ ተሰጠን። የተመደብኩበት ክፍል ደግሞ አጋጣሚ
ከዚህ ቀደም ነጋሶ ጊዳዳ ወይም የኢትዮጵያ ፕሬዝዳንት የነበሩት ዶክተር ነጋሶ ጊዳዳ እሳቸው እዛች ክፍል ተኝተው ነበር እና እቺ ክፍል የዶክተር ነጋሶ ጊዳዳ መኝታ ክፍል ነበረች አሉኝ። እዛች ክፍል ነው የተመደብኩትና ወይ ጉድ እሳቸው ሲጻፉት ነገር ይኖር ይሆን ብዬ ግድግዳውን ማየት ጀመርኩኝ። የተጻፈ ነገር የለም ግን ታሪካቸው አለ እዛች ቦታ ላይ እሳቸው አሳይለም ጠይቀው የነበሩባት ቦታ ላይ። እንግዲህ እዛ ቦታ 3 ወር ቆየሁኝ። እንግዲህ ካምፕ ድብድቡ፣ ግርግሩ፣ ምግብ ሲበላ ሰልፉ ተስፋ ያስቆርጣል። ግን ምንድነው ያሰብኩት አንተ ነህ ከዚህ በኋላ ኢትዮጵያ እንዲነበርኩ የሚባለው አይሰራም። ስለዚህ ቆፍጠን ብለህ ከዜሮ ተነሳ። ለማንም እንዲነበርኩ ብዬ አላወራም። ሼፍ ነበርኩኝ እንዲነበርኩ አያስፈልግም። ተሰድጃለሁ። ከዜሮ ነው የምነሳው። ከማንኛውም ሰው ጋር ተመሳስዬ መኖር ጀመርኩኝ። ራሴን ሆኜ መኖር ጀመርኩኝ። 3 ወር በዛ ቆየሁኝ። እንደው መደጎም ኢንተርኔት ቤት መስራት ጀመርኩ ምናምን ብቻ ራሴን ለመቀየር ጭንቅላቴን እዛ ነው ያሳመንኩት። 3 ወር ከቆየሁ በኋላ መድቦን ውጭ ወጣሁኝ። ከወጣሁ በኋላ እንደወጣን ወዲያውኑ እናቴ ያረፈች ተብሎ ተነገረኝ። በ3 ወሩ በጣም አዘንኩኝ። ድጋሚ ደግሞ በ15ኛው ቀን ደግሞ አንድ ደብዳቤ ፖስታ መጣልኝ። ፖስታው እንደሚለው ደግሞ ከሀገር ለቀህ ውጣ። ምክንያቱም የደብሊን ሕግ የሚባል አለ። የገባሁት በስፔን ቪዛ ነው እና በሻንጋይ ቪዛ መግባት አይቻልም። ምክንያቱም አንድ ስደተኛ በአንድ አውሮፓ ሀገር ውስጥ ቪዛ ሲሰጠው አሳይለም መጠየቅ ከፈለገ ቪዛ የተሰጠው ሀገር ነው አሳይለም መጠየቅ ያለበት እንጂ አልፎ ሌላ ሀገር አሳይለም ከሰጠ መመለስ ወደዛ ሀገር ይመለስ የሚል ውል ወይም ስምምነት አላቸው ማለት ነው። በዛ ስምምነት መሰረት እኔ አሳይለም መጠየቅ የነበረብኝ ስፔን እንጂ ጀርመን አልነበረም። ጀርመን ወደ ስፔን ልትመልሰኝ ስላሰበች እኔ ደግሞ መመለስ ስላልፈለኩኝ ወደ ስፔን ጥገኝነት የቤተክርስቲያን አሳይለም ጠየቅኩ ማለት ነው። እና ጠይቄ የካቶሊክ ቤተክርስቲያን ሰዎችም ተባብረውኝ እኛ እናስጠልለዋለን አሉ። ከዚህ እስከዚህ ጊዜ ድረስ ነው የሚለው። ያቺ ጊዜ 1 ዓመት ከ6 ወር ሆናብኛለች ማለት ነው። ስለዚህ በዚህ 1 ዓመት ከ6 ወር ውስጥ በጣም እኔ ጥሩ ጊዜ ነበረ። የቤተክርስቲያን ጥገኝነት ጠይቄ ያለው ሩቅ ነው። አሁን ካለሁበት አንድ መንደር ነው። ምንም ከሀበሾች ጋር አልገናኝም። ኮንታክት የለኝም። እዛ አሳይለም የጠየቁ እዛ ቤተክርስቲያን አሳይለም የጠየቁ 4 ሰዎች ነበሩ፣ ሀበሾች ነበሩ። ከነሱ ጋር ጥሩ ህብረት ነበረን እና እነሱ ለቀው ወጡ። ሁሉም ጊዜያቸውን ጨርሰው ሲወጡ ብቻዬን 8 ወር አሳለፍኩኝ። ብቻዬን ከሰው ጋር አልገናኝም። እዛች ቤቷ ውስጥ ብቻ ነው የምወጣው። ከቤቷ ውስጥ መውጣት አልችልም። ከወጣሁ ፖሊስ ሪፖርት ያደርገኛል። ስለዚህ እዛች ግቢዋ ውስጥ ነው። ግን አንዳንድ ጊዜ የአካባቢው ሰው ለመደኝና ወክ አድርገህ እዚህ ተዝናና እንዲህ አሉኝ። እነሱ ጋር እየሄድኩኝ ከአካባቢው ሰው ጋር ኳስ መጫወት እንዲህ ያደረኩኝ። ቋንቋ ደግሞ በሳምንት 2 ጊዜ እማራለሁ። የሆነ ሽማግሌ ሰውዬና አንድ ሃይስኩል መምህር መጥተው በሳምንት 2 ቀን ቋንቋ ያስተምሩኛል። እሱ 2 ቀን እሳቸው 2 ቀን 4 ቀን በሳምንት ቋንቋ እማራለሁ። ስለዚህ የማጠናበት ጊዜ አለ፣ የምማርበት ጊዜ አለ። ትርፍ ጊዜ የለኝም። በቃ ራሴን ቢዝ ያደረኩኝ ግድግዳውን በሙሉ ይሄ ቋንቋ መማሪያ ምናምን በጣም ያደረኩ ቋንቋዬን በደንብ አስተካከልኩኝ። እዚሁ ከቤተክርስቲያን ጨርሼ ልወጣ የ1 ዓመት ከ6 ወር ጊዜን ጨረስኩኝ። ይህንን የ1 ዓመት ጊዜ ጨርሼ ልወጣ 2 ቀን ሲቀረኝ እንግዲህ ጓደኞቼ ማቃቸው መቼ ነው የምትወጣው ምናምንና ፈታ እንበል ምናምን አሉኝ። አይመጣም 2 ቀን የቀረኝ ምናምን ብዬ እንደውም ዝም ብዬ ተነስቼ እነሱ ጋር ሄድኩ ማለት ነው። አንድ ጓደኛዬ ቤት ተከራያለ። እሱ ጋር ሄደን ከነሱ ጋር ስጫወት አመሻው። ከዛ አደርኩኝ እነሱ ጋር። በጠዋት ስልክ ተደወለልኝ እና የደወሉት የቤተክርስቲያን ያስጠጉኝ የሾይስታ ስማቸው ይቀርና አንተ ነህ የት ነው ያለኸው አሉኝ። ቤት የለህም እንዴ አሉኝ። አይ ቤት የለሁም። የት ነው ያለኸው? አይ ጓደኞቼ ጋር ኖረንበርግ ሄጄ ነው አልኳቸው። ለምን ሄድክ አሉኝ። አይ ትንሽ በቃ ቀኑ አልቋል ብዬ ስላሰብኩኝ ነው እነሱ ጋር የሄድኩት ስላቸው። እንዴት ትሄዳለህ አሉኝ። ለማንኛውም ፖሊሶች ሊያነጋግሩ ይፈልጋሉ፣ መጥተው እየጠበቁ ነው፣ በአስቸኳይ መምጣት አለብህ አሉኝ። ሾይስታ እንዴት አሁን ፖሊሶችን ሊጠይቁኝ ይመጣሉ? ለእኔ እኮ አደገኛ አይደል እንዲ አሁን ከፖሊሶች ጋር መገናኘቴ አልኳቸው። የማውቀው ነገር የለም አንተ ነህ ግን መምጣት እንዳለብህ ነው የነገሩኝ። መጥፎ ላይሆን ይችላል ግን መተህ ማነጋገር ግን አለብህ እነሱን አሉኝ። እየፈራው እየተቆጨው 1 ዓመት ከ6 ወር የጠበቅኩት የታገስኩትን ነገር በ2 ቀን ሲቀረኝ ላበላሸው መሞከሬ የገጠመኝን ነገር ሳስደነግጬ ቶሎ እየተሳፍሬ ባቡር ተሳፍሬ የ1 ሰዓት ተኩል መንገድ ተጉዤ ወደዛ ቦታ ደረስኩኝ። የቤተክርስቲያኑ ግቢ እጅግ ትልቅ ነው። ቢሮው በጣም ዘመናዊ ትልቅ ቢሮዎች ናቸው። እዛ 2 ተለቅ ያሉ ሲቪል ፖሊሶች በርቀት አየኋቸው እና ምንም አላመነታውም። ፈገግ ብዬ ወደ እነሱ ጸጥ ብዬ ሄድኩኝ። 2ቱንም ፖሊሶች ሰላም አልኳቸው።
አንተ ነህ ወልዴ አሉኝና ወልዴ ማለት ያው አያት ስም ጠራው። ከዛ ሾስተራም ከቢራቸው ወጡና ግን ምን ችግር አለው ልከተለው አብሬው ልምጣ አሏቸው። አይልና አነጋግረህ እንድንወስደህ ነው አሉኝ። የት ነው የሚሄደው ስላቸው ፖሊስ ጣቢያ እንሄዳለን አሉኝ። በጣም ደነገጥኩ። እሳቸው ሊከተሉኝ ፈለጉ። ያው እንዳይከተሉኝ ያደረጓቸው ይዞኝ ወጡ። ሁለቱም ከግራና ከቀኝ አድርገውኝ መሀል ላይ ሆኜ ነው የገባሁት። የያዙት መኪና ሲቪል መኪና ነው፣ የፖሊስ መኪና አይደለም። አስገቡኝ። መኪና ውስጥ ይዘውኝ ሄዱ። ከዛ ማን ጋር እንደምደውል ግራ ገባኝ፣ በጣም ግራ ገባኝ። ይዘውኝ ሄዱ። ወደ ከተማ ነው ይዘውኝ ሄዱት። 7 ኪሎ ሜትር 8 ኪሎ ሜትር ነርተው ነው የሄዱት። ከዛ ፖሊስ ጣቢያ ደረስኩኝ። ብዙ ፖሊሶች አሉ እዛ። መታ ያነጋግሩኛል። ለምን መጣ? በጣም በቃ ክብር የሚነካም ቃላት የሚጠቀሙ አሉ። ግን ይሄ ይዞኝ የሄደው ፖሊስ ከዚህ ቀደም አይቼው አውቃለሁ። ቼክ አድርጎኝ ያውቃል። መኖሬን በተለያየ ጊዜ እየመጡ እዛው ቤተክርስቲያን ውስጥ ቼክ ያደርጉኛል። እና ይሄ አንደኛውን ፖሊስ አውቀዋለሁ። አመራርም ነው መሪም ነው። እና እሱ አልነበረም የሚያነጋግረኝ። የሚያነጋግሩኝ ሌሎች ናቸው። እና መታ ያነጋግሩኛል። ከዛ እንዳለ ልብሴን አወለቁት እና አሻራ ሰጠሁኝ። የተለያየ አሻራ፣ የአይን አሻራ፣ የጀርባ፣ የጎን ምናምን በሙሉ አደረጉ። በጣም ማለት ለሰው ልጅ በፓንት ብቻ አስቀርተው ሙሉ ሰውነቴን አሻራ ፎቶ አነሱኝ። ከዛ በኋላ ልብሴን ለበስኩኝ። ከዛ የማውቀው ፖሊስ መጣ። ብቻውን ያዘኝና አንተ ምንም የሚያሰጋህ ነገር የለም ደነገጥክ አይደል አለኝ። አዎ በጣም አልኩት። አሁን ቀንህን ጨርሰሃል፣ ሁሉ ነገር ያንተ ጉዳይ አልቋል። ከዚህ በኋላ እንደ አዲስ ነው ያንተ ጉዳይ የሚታየው፣ ምንም ስጋት አይገባህም። ግን ከሱ በፊት አንድ የነበረ ፖሊስ መመለስ አለበት፣ ይህን ሁሉ ጊዜ ቆይቼ መሄድ አለበት፣ ለምንድን ነው የመጣኸው እዚህ ሀገር ምናምን እያለ በጣም ክብር በሚነካ ነገር ይናገረኝ ነበር። አንደኛው ፖሊስ አይቼውም አላውቀውም እና በጣም ደስ የማይል ቃላት ይጠቀማሉና ይሄኛው ፖሊስ ግን በጣም ተባበረኝ፣ ጥሩ ነገር ተናገረ እና በጣም ችግር የለም መልሰሃልን፣ አሁን የት ነው መኖር የምትፈልገው? ኖረንበርግ ነው የምትኖረው ወይስ እዚህ አካባቢ እንጠይቅ እንትን ብለሃል ሲለኝ አይ ኖረንበርግ ይሻለኛል አልኩት። ከዛ መልሶ ወዛኛው ወሰደ። ከዚህ በኋላ ነፃ ነህ፣ መሄድ የፈለክበት መሄድ ትችላለህ ከፈለክ ብሎ እንደገና መልሶ ወደ ቤተክርስቲያን ይዞ ይመጣ ማለት ነው። ከዛ በኋላ እኔ ከ2 ቀን በኋላ ጉዳይን ጨርሼ ተመልሼ እንግዲህ መጣሁ ማለት ነው። እንግዲህ ምንድነው ይሄ ሁሉ ከታሪክ ካለፈ በኋላ ሼፍ አንተነህ የሚባለው አሁን ያለሁበት እዚህ ከተማ ላይ ሼፍ ሆኜ ዋና ሼፍ ሆኜ ትልልቅ ቦታዎች ላይ እየሰራሁኝ ራሴን አስከብሬ በጣም የሆነው ዋጋ ከፍያለሁ ብዬ አስባለሁ። ምንድነው ራስን መሆን በቃ ከዜሮ መነሳት እንዲነበርኩኝ ሳይሆን የሚፈለጉ እድሎችን ሁሉ መጠቀም እና እነዚህ ነገሮች አሸንፎ መሄድ ተችሏል። እንግዲህ እግዚአብሔርን ከልቤ አመሰግናለሁ። እንግዲህ እናንተም በስደት ላይ የገጠማችሁን ነገር በሙሉ ኮሜንት ላይ ጻፉልኝ። ይሄንና የመሳሰሉትን ቪዲዮዎች እንግዲህ በጣም ጥሩ የህይወት ተሞክሮች አሉኝ። እነዚህ ቪዲዮዎች ወደ እናንተ እንዲደርሷችሁ ላይክ፣ ሰብስክራይብ እና ለሌሎች ሼር እንድታደርጉልኝ ከልቤ ጠይቃችኋለሁ። በቀጣይ ቪዲዮዎች እስከምንገናኝ ድረስ በሰላም ቆዩኝ። አመሰግናለሁ። ቻው።